በትራንስፖርት እጦት መቸገራቸውን በምስራቅ ጎጃም ዞን የቢቡኝ ወረዳ ነዋሪዎች ገለጹ። የመንገዱ አስቸጋሪነትና ወረዳው ላይ የነዳጅ ማደያዎች አለመኖር ለችግሩ መከሰት ምክንያት መሆናቸውን የወረዳው መንገድና ትራንስፖርት ጽሕፈት ቤት አስታውቋል። ተጨማሪውን ከጌታቸው ገደፋው እንከታተል። ቢቡኝ ወረዳ ድጎ ጽዮን ከተማ መናኸሪያ ላይ ነው የተገኘ ነው። ከጠዋቱ 11 ሰዓት ጀምሮ ነው እዚህ የተገኘ ነው። በተለይ ከዚህ ከድጎ ጽዮን ደብረ ማርቆስ ከፍተኛ የሆነ የትራንስፖርት ችግር አለ። ተገልጋዮች ከሌሊቱ 4 ሰዓት 6 ሰዓት ጀምሮ እዚህ ወረፋ ይዘው ለተለያየ ችግር እየተጋለጡ ነው የሚገኙት። ዛሬ 8 ሰዓት ነው የመጣ ነው። ከዚህ በፊት ግን እዚህ ሸራንጥፎ ነው በሙሉ ህዝቡ የሚያድረው። የከተማው ሰው ትንሽ እዚህ ስለሆነ ተገጠር መጥቶ እዚህ ነው ተደርድሮ ተኝቶ ነው የሚያድር እና በጣም ከባድ ችግር ነው ያለ። መኪና ስለጠፋ ዛሬ 9 ተኩል መጣው እንጂ አንድ ቀን መጥቼ ተሰልፍ ያድረስ አይደርሰኝ ቀርቷል። አሁን ዛሬ ደግሞ ቀለል ብሏል ሲባል 9 ተኩል መጣው አንድ ቀን 8 ሰዓት መጥቼ ሳይደርሰኝ ቀር። ያው 2 ሰዓት ነው የመጣውኝ ኬንዳ ነው አንጥፈን እናድረው። ያው ዝናሲ ይጥልብንም ያው ኬንዳውን እንለብሳለን። እዚህ አካባቢ በጣም በርካታ የሆነ አስቃቂ የሆነ የመንገድና ትራንስፖርት ይሄ አገልግሎት ችግር አለ። ምንድነው ችግሩ? አንደኛ እዚህ አካባቢ የባለ ሀብት ችግር አለ። ተጨማሪው ችግር ደግሞ የመንገዱ ችግር ነው። በጣም አስቸጋሪና ወጣ ወረድ የሆነ የበዛበት መንገድ ስለሆነ አስፋልት ጥያቄ ብዙ ጊዜ ቢጠየቅም ስላልተሰራ ሌሎች መጣው ወደዚህ ለመስራትም ብዙም ፈቃደኛ አልሆኑ። ይሄ ችግር መቼውንም ሊፈታልን አልቻለም። ከድጎ ጽዮን ደብረ ማርቆስ ባለው መስመር የትራንስፖርት ችግሩ በዋነኛነት የመንገዱ አስቸጋሪ መሆን፣ የነዳጅ ማደያዎች ወረዳው ላይ አለመኖርና ሰፊ የህዝብ ፍሰት በመኖሩ ምክንያት መሆኑን የቢቡኝ ወረዳ መንገድና ትራንስፖርት ጽሕፈት ቤት ኃላፊው አቶ በረከቴን ያለም ገልጸዋል። የመንገድ ፋክተር አለብን። በተለይ ሮድ ሶፍቲ የምንለው መንገዱ በድሮ መሐንዲሶች የተሰራ ተራራማ የሆነ ከርቭ የበዛበት ስለሆነ ባለሀብቱና አሽከርካሪዎች አይፈልጉትም። ስለሆነ መርሃ ግብር ሞልተው ለመምጣት ትልቅ ችግር አለብን። በሌላ መንገድ ከመንግስት አሰራር ጋር ተያይዞ የነዳጅ ማደያ የለም ወረዳችን ላይ ማለት ነው። ስለሆነም በውስጥ መስመር የምናስተናግዳቸው መኪኖች በተለይ የድጎማ ተጠቃሚ አይደሉም። ነዳጅ የሚቀዱት በሸቀጣ ሸቀጥ ችርቻሮ ከሚሸጡት በከፍተኛ ዋጋ ገዝተው ነው የሚሸጡት። ታሪፍ አልተጨመረም። ይሄ ከመሆኑ ጋር ተያይዞ ባለሀብቱ እየከሰረ ስለሆነና ህግ ስላልተከበረለት ወደ ወረዳችን አይመጣም። በጉዳዩ ላይ አስተያየታቸውን እንዲሰጡን የጠየቅናቸው የምስራቅ ጎጃም ዞን ትራንስፖርትና ሎጂስቲክስ ጽሕፈት ቤት ኃላፊ አቶ አደመ መሰንበት የነዋሪዎቹ ቅሬታ ትክክል መሆኑን አረጋግጠዋል። ችግሩን በዘላቂነት ለመፍታትም መንገዱን ወደ አስፋልት ደረጃ ማሳደግና ወረዳው ላይ የተጀመሩ የነዳጅ ማደያዎችን ወደ ስራ ማስገባት እንደሚጠይቅም ገልጸዋል። በጊዜያዊነት ችግሩን ለማቃለል የቢቡኝ ወረዳ አስተዳደር ምክር ቤት ልዩ ታሪፍ እንዲዘጋጅ ማድረጉንና ለተሽከርካሪዎችም ቅድሚያ ሰጥቶ በፐርሰንት በቀን እስከ 4 ተሽከርካሪዎችን ስምሪት በመስጠት እየተሰራ መሆኑን ተናግረዋል። ጊዜያዊ መፍትሄ ብለን ያስቀምጥነው አንደኛው የድጎ የቢቡኝ ምክር ቤት ልዩ ጭማሪ በሚል ልዩ ታሪፍ በነፍስ ወከፍ በእያንዳንዱ ወንበር 7 ብር ወስኗል። ይሄን ልዩ ታሪፍ እኛ ወደ ክልል ቃለ ጉባኤውን ልከን የምናጸድቅበት አንዱ መፍትሄ ይሆናል ብለን ያሰብነው ይሄ ነው። ሁለተኛው መፍትሄ ደግሞ የድጎ መስመር ተሽከርካሪዎች እዚያ ደርሰው ሲመጡ የግድ ጋራዥ ይገባሉ። አንድ ዙር ከሰሩ አንድ ቀን ደግሞ ጋራዥ ይገባሉ። ይሄን ሊያካከስ የሚችል ደግሞ በፐርሰንት መናኸሪያ የህዝብ ፍሰት ባለበት አካባቢ በፐርሰንት ይሰጣል። ይሄን ፐርሰንት ቅድሚያ ለነሱ የመስጠትና እንደማበረታቻም እንዲወስዱት ሁለተኛ መፍትሄ ብለን ያስቀመጥነው ይሄ ነው። ቋሚነት ከ1 እስከ 4 ተመድበዋል። ከዚህ ተሽከርካሪ የሰው ኃይል ፍሰት ከሌለ ወደዚያ በፐርሰንት ስለሚላክ አስቸጋሪ ነው። ግን በቋሚነት እስከ 4 ተሽከርካሪ የምንመድብበት ሁኔታ ነው ያለ።